ወይዘሮ ባዩሽ ተዋረደች። ምናሴም ጉሮሮዋን አነቃትኝ። እንዲሁም ይህ ሁሉ ሴራ ስትሰራ ስለነበረች በመናደድ አነቃትኝ። ሀና ስራዋን ጨርሳ ልትሄድ ስትል አባቷ እሺ ሀና ስራችን ስትጨርሺ አናግርሻለሁ ይላል። እሺ ብላ ጨርሻለሁ በቃ ትላለች። እርግብና መስፍን ቁጭ ብለው ነበረ። እሺ ሀና ስራችን ጨረሽ ልትሄጂ ነው? አሁን ሊሄድ ነው። እሺ በቃ ቁጭ በይ እስኪ የሆነ ነገር ላናግርሽ እንፈልጋለሁ፣ ጊዜ አልወስድብሽም ይላታል። እሺ ብላ ሀና ቁጭ ትላለች። ልጆች ስለ ምርመራው ላናግራችሁ ነበር ይላል። እሺ ግን እኔ አባቴ ስለሚጠብቀኝ ቶሎ በሉና እኔ ሄዳለሁ ትላለች ሀና። አባቴ ይጠብቀኛል ስትል ይስቅና ቆይ ግን ከኔ ውጭ ሌላ አባት አለሽ እንዴ ይላታል። እርግብ በጣም ትበሳጭና ቀና ብላ ታየዋለች። አባቷ ነህ እንዴ እንዴ እና ምኗ ነኝ እንዴ እኔን የኔ አባት እኮ ነህ ትላለች። በጣም ብስጭት ትልና አባታ ነው ይላሉ። እሺ በቃ እኔ ስለምቸኩል ይንገሩኝ ትላለች ሀና። አባትሽ ጋር እንደምትኖሪ የሰማው መስሎኝ ይላሉ። አዎ እኔ አባቴ ጋር የምኖረው ትላለች። ደግሞ ታሞ ሆስፒታል ነው ያለው ትላለች። እና ታዲያ አባትሽ ሆስፒታል ሆነው ነው አንቺ እዚህ ስራ የምትሰሪው? ምን ላድርግ ብለው ነው? የስራ ጉዳይ ስለሆነብኝ ነው ትላለች። ግን የስራ ፍቅር ነው ወይንስ ደግሞ ሜላትን ፈርተሽ ነው ይላል። እናም እትዬ በጣም ጥሩ ሰው ናቸው፣ ፈርቼም አላቅም። ግን ደግሞ በተደጋጋሚ ከስራ ስለቀረው ለዛ ብዬ ነው የመጣሁት ትላለች። እንደዛ ከሆነ እዛው ሆነሽ አባሽን ማስታመም አልነበረብሽም ይላታል። በተደጋጋሚ ስራ ስለቀረው እንዳይከፋቸው ብዬ ነው የመጣሁት ብላ ሀናም ትመልሳለች። ግብም በጣም ትበሳጭና ምን ያለበት ምን አይችልም ይባል የለ እና አባዬ ቆይ ግን የፈለከን ስለ ሀናታ አባት ታሪክ ልታወራ ነው እንዴ ትላለች ትበሳጭና። ቅርታ ማን ነበረ ስምሽ ይላታል። ጭራሽ ስሜንም ረሳው አይደለ ትላለች። ምክንያቱም ደግሞ የሀናን ስም ወደው ነበር የያዘው። ሀናን አረሳትም። ሀናነች ልጄ ብሎም ተቀብሏል። ግን ደግሞ እርግብን ጭራሽ ልጄም አትመስለኝም ብሏል። እሱም ቅርታ በጣም ስም መያዝ ላይ ብዙም አይደለሁም አይደል፣ የሀናን ስም ግን አረሳኸውም ትላለች። ለምን እንደው አላቅም፣ የሀና ስም ግን ምንም አልጠፋብኝም ይላታል። ሀናም ፊቷ ላይ ፈገግትልና ምክንያቱም ደስ ይላታል አባቷ ስለተቀበላት። ወይዘሮ ሜላትም ባትቀበላት አባቷ ግን አምኖ ተቀብሏታል። እናም ደግሞ ይሄ ደግሞ እሷን አስደስቷታል። እሺ በቃ ጋሼ አሁን በቃ እኔ በጣም ስለቸኮልኩኝ መሄድ አለብኝ ቶሎ በሉ ትላለች አሁንም። ምክንያቱም ደግሞ ሀና አባባ ጋር ለመሄድ አሲር ብቻ ስለሆነ በጣም ቸኩላለች። ቤት ምንም ፈልጋችሁ ብትመጡ እኔን አያገባኝም ይላል። እናም በጣም ትደነግጣለች። እርግብ ማለት ትላለች። እኔ ልጅ ሀሴትን ነው የምፈልገው ይላታል። እዚህ ትላለች ሀናም። ስለዚህማ ምርመራው የግድ ይደረጋል ይላታል። ሀናም እኔ በመጀመሪያ እዚህ ቤት ምንም ፈልጌ አይደለም የመጣሁት ትላለች። እዚህ እኔ ምንም አይነት ውሸት የማዋሽበት ምክንያት የለኝም ትላለች ሀና። ሙሉ በሙሉ በቃ ልጅ እንደሆነች አረጋግጣ ነው እያወራች ያለችው። ምናልባት ገንዘብ ነው ፈልገሽ የመጣሽው ካላችሁ እኔ አባቴ ነው ችግሬ። አባቴን ደግሞ ሙሉ ወጪን ከፍለው እትዬ አሳክመውልኛል። ስለዚህ ምንም ነገር የምፈልገው ነገር የለም ትላለች እና እኔ እንደሱ ለመናገር ፈልጌ አይደለም ይላታል። ሀናም ብድግ አድርጋ ዝምድናችሁ ፈልጌ መስሏችሁ ከሆነ እኔ እንደዛ አይደለም፣ እኔ በጣም ብዙ ሺህ የሚሆን አባት አለኝ። እኔ አባቴ አለሜ አንድ በቂ ነው ትላለች ሀና። ግብም ትጮህና ሀና አባቴን እንዴት ነው የምትናገሪው ትላለች። እሱም ደግሞ እስኪ ቆይ እስኪ ትናገር ታያት ይላታል። ትክክል ነች መናገር አለባት ይላታል። እርግብም በጣም ትነግጣለች። ምርመራው ተደረገም አልተደረገም ለእናንተ እውነቱን ለማወቅ ነው እንጂ ከኔ ህይወት ላይ ምንም ነገር ለውጥ የሚያመጣው ነገር የለም ትላለች። ቅር የማይላችሁ ከሆነ መሄድ እችላለሁ ብላ ትጠይቃለች። ሀናም መሄድ ትችያለሽ ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ።
ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት የምንጠብቀው የዲኤንኤ ምርመራ እስካሁን ድረስ አልተካሄደም፣ ግን ደግሞ ዛሬ ይካሄዳል ማለት ነው። ሁላችሁም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቀጣይ ክፍል ይለቀቅ እያላችሁ ሀሳባችሁን ኮሜንት አድርጉ። እንዲሁም ደግሞ በክፍል 44 ላይ ምን ተሰማችሁ? የሀና አባት መጥቶ ሀናን ልጄ ነች ብሎ የተቀበላት እንዲሁም ደግሞ እርግብ ሰራተኛ ነች ብሎ ምክንያቱም አንቺ ለምንድን ነው ይሄን ያክል ልጅ ነኝ ያልሽው? ምክንያቱም የሆነ ነገር እንኳን ብፈልጊ ለምን አትናገሪም ነበር? ምንም ቢሆን ግን አልተቀየምኩሽም። እናም ልጄ ሰላምን ደም ሰተሽ አድነሽልኛል ሲላትም ነበረ። ስለዚህ እርግብ ልጄ አልመሰለችኝም፣ ልጄ መሰለችኝ ሀና ነች ሲልም ነበር ለወይዘሮ ሜላት። ወይዘሮ ሜላትም እኔ ሌባ ልጅ የለኝም፣ ሀና በፍጹም ልጅ አይደለችም፣ ለእኔ ልጄ እርግብ ነች ነው ያለች ማለት ነው። ይህ ማለት ደግሞ እንግዲህ ባዩሽ በጣም ብዙ ስለምትሞላት ለዛ ነው። ውድ ቤተሰቦች እስኪ ሀና ምን ይገጥማታል? በምርመራው ላይ ውጤቱን ወይዘሮ ባዩሽ ትቀይረዋለች ወይንስ ደግሞ ሀና እርግጠኛ ልጅ ሆና ወይዘሮ ሜላት ስትጸጸት እናያለን? ምን ይመስላችኋል? በቀጣይ ክፍል እስኪ ሀሳባችን ኮሜንት ላይ አስቀምጡ። ሀናም አመሰግናለሁ ካስከፏችሁ ግን በጣም ይቅርታ ብላ ወጣ ትሄዳለች። አባቷም አይኑ ከሷ ጋር ነበር የሄደው። እናም እርግብ ግን እዚህ ተጎልታ እሱ ምንም አልመሰለችውም። ግብም በጣም ተበሳጨች። ምክንያቱም ደግሞ ሀና ስትወጣ በሩ እስከምዘጋው ድረስ ትክ ብሎ እያያት ነበረ አባቷ። እናም በሩ ከተዘጋ በኋላ ግን ደግሞ እርግብን ቀና ብሎ አላያትም፣ አንገቱን ነበር የደፋው። እርግብም ያወራኛልና እንዲሁም ልጄ ይለኛል ብላ ስትጠብቅ ግን በፍጹም ምንም አይነት ነገር አላየችም። ተበሳጨች፣ ተናደደች። በቃ ለምን ለምንድን ነው ቆይ ግን ይሄ ሰውዬ አሁኑ መጥቶ ለምንድን ነው እንደ ሜላት ያላመነ ብላ በጣም ተበሳጭታለች። ሜላት ግን ሙሉ ለሙሉ ልጄ ብላ ተቀብላታለች። ወይዘሮ ሜላት በተደጋጋሚ ሰራተኛ አይደለች ወይ? ለሰራተኛ ደግሞ ምን ክብር አለ ስትልም ነበር ብዙ ጊዜ። እንዲሁም ለምን ትናገረታለች ሲላትኝ ሰራተኛ እስኮሌች ድረስ መናገር መብቴ ነው፣ ደግሞ የቀጠርኳት እኔ ነኝ፣ ስለዚህ አንተን ደግሞ አይመለከትም ስትለውም ነበረ። ውድ ቤተሰቦቼ በዚህ እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ምክንያቱም ደግሞ እዚህ ጋር ያው ሰራተኛ ብትሆንም ሰው እስከሆነች ድረስ ሰው በሰውነቱ ማክበር አለብን እንጂ ግዴታ ሰራተኛ እኮ ቀን ጥሎት ነው የሰው ልጅ ሰራተኛ የሚሆነው እንጂ ፈልጎት አይደለም። ማንኛውም ሰው ደግሞ በዚህ ምድር ላይ ሁሉም ሰራተኛ ነው። ያው ደረጃው ይለያያል እንጂ ይርም ደብሮት ቁጭ ብሎ ነበረ። እናም ፋዘርዬ ግን እስኪ አንድ ነገር ልንገሮት። ምንድን ነው? ለምን ቁማር አንጫወትም ይላሉ። የምን ቁማር ብሎ ደግሞ ይጠይቁታል። እንዴት መሰለዎት? እርሰውም ያለዎትን ያወጣሉ፣ እኔም ያለኝን አወጣለሁ። አባባም ከዛስ ይላሉ። አይውልህ እና ከዛም በኋላ አዳምጡኛ፣ ሁለታችንም እናወጣና ከበሉኝ እኔ ሰጠውታለሁ፣ እርሰ ወስዳሉ፣ እኔ ከበለው ደግሞ እርሰ ወስዳሉ ይላል። ከዛም በኋላ እንደዛ ነው ነገሩ ይላሉ። ውጡ በሉ ብሎ ከዛም በኋላ ግን አንተማ ያየህ አላወጣም ብለው ደበቅ አድርገው ብሯን ያወጣሉ። አወጥተው ውጭ ሲያደርጉት ይቻት ሲሉ ቶሎ ብሎ ብሩን ሊወስዱ ሲል አሀ ምን እየወንክ ነው ብለው ብሩን ያነሱታል። እሺ በል ምን ይኸው አለ። መደብኩ ምንም የለም እንዲህ ባለን ነው አልተባባልም፣ ይኸው እኔ ራስ ያለው ብሎ ይላል። አሲርም እየቀለደ ነበረ። እንደዛ እየቀለዱ እያለ ወይ አንተ ልጅ እኮ ግን ምን ይሻላል እያሉ እየተንጫጩ እያለ ሀና ትመጣለች።